ተቋማት ለአንድ ሀገር ግንባታ የሚኖራቸው ሚና የጎላ ነው። ያለ ጠንካራ ተቋምም የጠንካራ ሀገር መኖር አይታሰብም። ምናልባት ሊኖር ቢችል እንኳን በሌሎች ሀገራት ተቋማት ላይ ጥገኛ ስለሚሆን የሚኖረውን ተቋማዊ ነፃነትና ዘላቂ ጠቃሚነት አጠያያቂ ያደርገዋል። ከዚህ በመነሳትም ጠንካራ ተቋማት የገነቡ ሀገራት በኢኮኖሚና በፖለቲካው ያላቸው ተጽዕኖ ጎልቶ የሚታየው በዚሁ ምክንያት ነው። ለተቋም አገልግሎት መስጫነት የሚዘጋጁ የሥራ ቦታዎችም ለረጅም ጊዜ የሚያገለግሉ በመሆናቸው ከፍተኛ ሀብት የሚጠይቁና የመገንባት ሁለንተናዊ አቅምን የሚጠይቁ መሆናቸው ይታወቃል። በሀገራችን የመጣውን ለውጥ ተከትሎ በተለይ በኮንስትራክሽን ዘርፉ እየታዩ ያሉ ጥራትና ፍጥነት ያላቸው በርካታ አበረታች ሥራዎች በቁርጠኝነት ከተሰራ የማይቻል ነገር እንደሌለ ማሳያ ናቸው። መንግስት የተለያዩ ፕሮግራሞችን በመያዝ እያከናወናቸው ባሉ ግዙፍ ፕሮጀክቶች ላይ የተቋማችን የኮንስትራክሽን ክፍሎችም የራሳቸውን አሻራ በማሳረፍ ላይ ይገኛሉ። መከላከያ በተለያዩ ዘርፎች ራሱን በመቻል የሀገራችን የልማትና እድገት ምሰሶ መሆኑን በተግባራዊ ሥራዎቹ እያረጋገጠ በኮንስትራክሽን ዘርፉም አመርቂ ተግባራትን እያከናወነ ነው። መከላከያን በሚመለከት መከላከያን ከመሰረቱ ስለምናውቀው እያስደመመኝ እየገረመኝ ያለው ነገር እና እንዲቀጥል የምፈልገው መከላከያ የኢትዮጵያ የብልጽግና የልማት አንድ ወሳኝ ፒላር ሆኖ በምርምርና ስርጸት ብቻ ሳይሆን ክፍተት ባለብን በርካታ ቦታዎች ከፍተኛ የሆነ እነዚያን ድካሞች፣ እጥረቶች የሚዘጋ ስራ እየሰራ ነው። የዛሬ 3 ዓመት 4 ዓመት የሀገር መከላከያ ሰራዊት ለግዳጅ የሚቀርብለትን ስንቅ ከውጭ እናስገባ ነበር። ዛሬ በበቂ በሚባል ደረጃ እስካጥላ ኩስሮ የሚያመርት ኢንዱስትሪ አለ። የዛሬ 4-5 ዓመት መከላከያ ልብስ ሲቀይር ከቻይና ኢምፖርት እናደርግ ነበር። ዛሬ መከላከያ ልብሱን መስፋት ይችላል። የዛሬ 4 ዓመት 3 ዓመት ገደማ ለመከላከያ ጥይት ለማቅረብ ዩኤቪ ለማቅረብ ብዙ መከራ እናይ ነበር። ዛሬ በርካታ የግዢ ጥያቄ የሚቀርብለትን ኢንዱስትሪ በምርምርና ስርጸት በገዛ ልጆቹ መፍጠር ችሏል። ከዚያ ባሻገር በኮንስትራክሽን ዘርፍ በሆስፒታል በተደጋጋሚ እያስመረቅን ያላቸው ሆስፒታሎች ደረጃቸው ከፍ ያለ ለወታደሩ ብቻ ሳይሆን ለከባቢ ነዋሪም የሚያግዙ እንደዚህ ያሉ ውብ ካምፖች በራሱ ሙያተኞች እየገነባ መከላከያ እንደ ተቋም በሰው ኃይል ብቻ ሳይሆን በእውቀት በማድረግ አቅም በሀብት እያደገ እንዲመጣ ማድረግ ያስቻለ ስራ እየሰራችሁ ነው። ኢትዮጵያ አፍሪካ ውስጥ ዝቅተኛ ሪሶርስ ለመከላከያ ከሚመድቡ ሀገራት ተርታ ትመደባለች። ከዚያው ሀብት ላይ እንደዚህ ያለ ቋሚ ነገር ስትሰሩ ማየት በጣም ልብ የሚያሞቅ ስለሆነ እዚህ ያላችሁ ጀነራል መኮንኖች ፊልድ ማርሻልን ጭምር አደራ ማለት የምፈልገው ልማት የማያለማ ሰርቶ የማይሸጥ ገንብቶ የማይሸጥ አርሶ ራሱን የማያበላ ልብስ ሰፍቶ ራሱን የማያለብስ ወታደር ሀገር እየበላ የሚኖር ስለሚሆን ማልማትና ገንዘብ ማምጣት መቻላችሁ በእጅጉ አስፈላጊ ነው። አንዳንድ ደካማ ሰዎች ሰሞኑን በአጋጣሚ ሲመረቁ ካዩዋቸው ሰዎች ተነስተው መከላከያ ኢንዱስትሪ ትኩረት አግኝቶ ሌሎች ነገሮች ቀርተዋል የሚል ሮሮ ሲያሰሙ ይደመጣል። መከላከያ ገና አልጀመርንም፣ ብዙ ኢንቨስት እናደርጋለን። አሜሪካ $1 ትሪሊዮን ለመከላከያ ትመድባለች። አውሮፓ ሀገራት ከጂዲፒያቸው 5 እና ከዛ በላይ % ለመመደብ ያለውን ውይይት ታያላችሁ። ጠንካራ መከላከያ መገንባት ሀገር ለልጆች ማስረከብ ስለሆነ መከላከያ እየበላ የሚኖር ሳይሆን እያመረተ ልማት የሚያፋጥን እንዲሆን ሌብነት የሌለው የሚያስብ የሚመራመር የሚሰራ እንዲሆን ማድረግ ይኖርብናል እንጂ በመከላከያ ኢንዱስትሪ የሚሰሩ ስራዎችን ቸል ማለት
ሀገርን ለጥቃት ማጋለጥ ስለሆነ የነበረው ጅማሮ የልማት ስራዎች በመንግስት በኩል የሚጠናከሩ ይሆናል። በመከላከያ በኩል ደግሞ ባሳያችሁን ልክ አዳዲስ ግንባታዎች፣ ልማቶች፣ ኢንዱስትሪዎች እየሰራችሁ ለሀገር ሀብትን የምታመጡ ተቋሙንም በጠንካራ መሰረት የምታኖሩ እንድትሆኑ አደራ ማለት እፈልጋለሁ። ቀደም ሲል ከ2010 በፊት ከለውጥ በፊት የነበረው መከላከያ ሰራዊት አይደለም። አሁን ያለው መከላከያ ሰራዊት የሰራዊት ግንባታ ስትራቴጂው ከተቀየረ በኋላ ወጥ ፕሮፌሽናል አገር ወዳድ ሰራዊት ሆኖ እየተገነባ መጥቷል። በዚህም ምክንያት ከቲፒኤልኤፍ ጦርነት በኋላ ሁሉም በየጎሳው በየዘሩ ገብቶ መንግስት ላይ ሲተኩስ እንደ አንድ የመንግስት እስትንፋስ ሆኖ ህገ መንግስቱንና አገራዊ ሉዓላዊነቱን ብቻ ማዕከል አድርጎ እየመከተ እዚህ ደርሰዋል። ሪፎርም ስንል በጣም በርካታ ነገር ያካትታል። ከሚያካትታቸው ነገሮች አንዱ ሰራዊቱ ላይፉ፣ ህይወቱ፣ ኑሮው፣ ዋስትናው የተስተካከለ እንዲሆን ካላደረግነው ፕሮፌሽናል አገር አቀፍ ሰራዊት መገንባት ስለማይቻል የዕለት ዕለት ነገር ላይ ብቻ ከማተኮር ሰራዊቱን እናዘምነው በሚለው እሳቤ መሰረት በጣም የተለየ በጀት ተመድቦልን ሳይሆን ያለንን በጀት በማብቃቃት በመቆጠብ እንዳይባክን በማድረግ ከኮሚሽን ነፃ በማድረግ ፕሮጀክት ከማጓተት ነፃ በማድረግ በጣም በርካታ ስራዎች ሰርተናል። በዚህ 4 ዓመት ከ65 በላይ ፕሮጀክቶች በትላልቅ ግማሹ በቢሊዮን የሚቆጠር ግማሹ በመቶ ሚሊዮኖች የሚቆጠር ስራዎች እየሰራን ነው የምንገኘው። አገሪቷን በጀት ብቻ የተቀበልን ከማዳከም ምክንያቱም መከላከያ አብዛኛውን ጊዜ ወጪ ነው እንጂ ከገቢ የለው። ይህንን ለመቀየር እየሰራን ነው። የመከላከያ መሐንዲስ ዋና መምሪያ ለውጡና ሪፎርሙ በፈጠረው አቅም በርካታ የውጊያ ድጋፎችና አገልግሎቶችን በአነስተኛ የሰው ኃይል ግዳጁን በብቃት እየተወጣ በሕግ ማስከበር ዘመቻ ያገኘውን ያካበተውን አቅሞችን በአሁኑ ወቅት በኮንስትራክሽን ዘርፍም እየደገመ ይገኛል። ከለውጡ በፊት የመከላከያ መሐንዲስ ዋና መምሪያ ግዳጅ የነበረው ድንኳን ማቅረብ፣ ላስቲክ ማቅረብ፣ ግፋ ብልም ቆርቆሮ ማቅረብ የተወሰነ ነበር። ከለውጥ በኋላ አሁን ያለው የመከላከያ መሐንዲስ መምሪያ ውጊያን በግንባር የሚመራ የሰራዊት የመጠለያ ችግሮችን በኮንስትራክሽን የሚፈታ በራሱ አቅም የሚገነባ አውትሶርስ አድርጎም የሚቆጣጠር እንዲሁም በቂ የውሃ አገልግሎት እንዲቀርብ የከርሰ ምድር ውሃዎችን እየቆፈረ ለሰራዊት የሚያቀርብ የማብራት አገልግሎት ፋሲሊቲ እንዲሟላ የሚያደርግ ካምፖች የተዋቡና የወቅቱን የመከላከያ ሰራዊት የሚመጥኑ እንዲሆኑ የሚከታተል ግዳጅ ይዞ የሚገኝ ነው። ከለውጡ ማግስት ጀምሮ ባለፉት 5 ዓመታት ብቻ የተሰሩ ፕሮጀክቶች በጣም ከፍተኛና ግዙፍ ፕሮጀክቶች የተከናወኑ ሲሆን ይህ በኢትዮጵያ ታሪክ ባለፉት መንግስታት ያልተሰራ ታሪካዊ ስራ ነው ማለት ይቻላል። በጎዴ የኮር ጠቅላይ መምሪያ ነው። በዛ አካባቢ ያደረግነው ግንባታ በመሐንዲስ ዋና መምሪያ በኮንስትራክሽን መምሪያ በራሳችን አቅም ግንባታውን አጠናቀን ለምስራቅ እዝ ያስረከምንበት ነው። በተለይ በጎዴ ላይ የተደረገው ግንባታ ታሪካዊ ቦታ ነው። ምናልባት ቦታው ላይ ለየት ያለ ነገር ያስቀመጥነው በ1968 አንድ ሻለቃ የሰፈረበትን ታሪክ የተጻፈበት ያገኘንበት ሂደት ነው። በዛን ጊዜ በዱንካን የነበረ እነሱ የሰፈሩበት ታሪክ ያስቀመጡ
እኛ ደግሞ አሁን በዘመናዊ በሰራዊት ግንባታ ውስጥ ባለንበት ሁኔታ ሰራዊታችን የተሟላ መኖሪያ ያለው፣ ቢሮ ያለው፣ መዝናኛ ቦታ ያለው፣ አዳራሽ ያለው፣ መመገቢያ ቦታ ያለው ጠቅላላ ለስፖርት እንቅስቃሴ በሚመች መልክ የተዘጋጀ ግሪነሪው የተሟላ በዛ በረሃ ውስጥ በጣም በተሟላ ሁኔታ ግሪኒንግ የተሰራበት ሁኔታ ገንብተን ዘመናዊ የሆነ ካምፕ ነው ለምስራቅ እዝ ያስረከብነውና ታሪካዊነቱንም የሚገልጽ መሰረተ ድንጋይ የተቀመጠበት ሂደት ነው ያለውና በጣም በጥሩ ሁኔታ ያለቀ፣ በፍጥነት ያለቀ፣ ጥራቱ የጠበቀ በራሳችን አቅም ደግሞ መስራትን የተማመንበት ፕሮጀክት ስለሆነ ፕሮጀክቱ የሚደነቅ ነው። ግንባታውም ጥራቱን የጠበቀ ነው። ለኮር ጠቅላይ መምሪያም በጣም በጥሩ ሁኔታ የአመራሮች መኖሪያን ያካተተ የአመራር መኖሪያ ቦታ ራሱ ለየት ባለ መልኩ አመራሮች ቁጭ ብሎ ሻይ ቡና የሚጠጡበት የተሟላ ጥላ ያለበት የተሰራ ስለሆነ ለየት ያለ ነው። ያው የጎዴ ፕሮጀክት በጣም ከአየሩ ጸባይ ጋር በጣም አስቸጋሪ ቦታ ቢሆንም ሁሉንም ተቋቁመ ያለውን ሁሉ ድጋፍ በመደረጉ በአጭር ጊዜ ውስጥ ለመጠናቀቅ በቅቷል። ድሬዳዋ ላይ 3 ፕሮጀክቶች ነው የነበሩት። አንደኛው ከዚህ ቀደም ተጀምሮ በለውጡ ጊዜ የተጠናቀቀ የምስራቅ ግንባር ሆስፒታል ነው። ይሄ ሆስፒታል በጣም ግዙፍ ነው፣ ትልቅ ሆስፒታል ነው። ስለዚህ ሆስፒታሉ ቀደም ሲል በህግ ማስከበር ዘመቻ ጊዜ በነበረ እንቅስቃሴ ውስጥ በርካታ ቁስለኞችን ያከመ በርካታ ሙያተኞች ደግሞ አሰልጥኖ ያስመረቀ ሆስፒታል ነው። ግን ሳይመረቅ የቆየ አሁን ግን እድለኛ ሆኖ በጠቅላይ ሚኒስትሩ የተመረቀበትና በይፋ ስራ የጀመረበት ሆስፒታሉ ተገንብቶ ተጠናቆ አገልግሎት መስጠት ብቻ አይደለም፣ ግቢ ውስጥ አያያዙ ራሱ የሚደነቁ የቡና ተክሎች፣ የአቮካዶ ተክሎች፣ የማንጎ ተክሎች፣ ግሪኒንጉና አትክልቱም የተሟላ በመሀንዲስ ዋና መምሪያም ተጨማሪ የውሃ ጉድጓድ ተቆፍሮለት አገልግሎት ላይ የዋለ ስለሆነ ሆስፒታሉም ለሰራዊታችን ዘመናዊ ግንባታ ውስጥ ራሱን ድርሻ የሚኖረውና ለሰራዊታችን ጤንነት እንዲሟላ የሚያደርጉ በመንግስት ትኩረት ተሰጥቶ በተቋማችን የተገነባ ሆስፒታል ነው። ይሄ የክፍለ ጦር ጠቅላይ መምሪያ በመከላከያ መሀንዲስ ዋና መምሪያ ባጀት መድቦ ተቆጣጣሪ መሀንዲስ አስቀምጦ ዲዛይኑን ሰርቶ ለምስራቅ እዝ አስረክቦ ምስራቅ እዝ መሀንዲስ መምሪያ ነው ግንባታውን ያከናወነው። የኛ መሀንዲሶች የተወሰኑ በኮንስትራክሽን ስራው ላይ እገዛ ያደረጉበት ሁኔታ ነው እንጂ በኢዙ መሀንዲስ መምሪያ አቅም የተገነባ ስለሆነ በጣም ለየት የሚያደርግ ነው። ስለዚህ በመሀንዲስ ዋና መምሪያ ሳይሆን የኢዞቻችንን አቅም ያደገበት ፕሮጀክት ነው። ዙሪያው በፊት ለፊት አካባቢ ጥሩ የመግቢያና አጥር የተሰራለት ውስጡ ግሪኒንግ የተሰራበት በተለይ ቢሮ አካባቢ በተሻለ ሁኔታ ችግኞች ተተክለው እየጸደቁና ያደጉበት ሁኔታ ስለሆነ የክፍለ ጦር ጠቅላይ መምሪያም በጥሩ ሁኔታ ተጠናቆ ርክክብ የተደረገበት ነው የሚገኘው። ሁሉም ያቀፈ ሞዴል የሆነ ፕሮጀክት ነው የተሰራ። በየደረጃው ያለው አመራር አባል አቅፎ የያዘ ኳሊቲ የጠበቀ ፕሮጀክት ነው የተሰራ። ስታንዳርዱን ጠብቆ የተሰራ ወደ 24 ቢሮዎችን ክላሶችን የያዘ ቢሮ አለው። የክፍለ ጦር ቢሮ አለው። አጠቃላይ ስታንዳርዱን የጠበቀ ለክፍለ ጦር የሚመጥን ለቀጣይ ሞዴል የሆነ ካምፕ ነው። ባለፉት ጥቂት ዓመታት በተቋሙ ተገንብተው ለአገልግሎት የበቁትና እየተገነቡ ያሉት ግዙፍ ፕሮጀክቶች ለ3 አስርተ ዓመታት ሊገነቡ ያልቻሉ ናቸው። ሪፎርሙ ነው ይሄን ያመጣው። ይሄ ሪፎርም ምንድነው? አንደኛ ቁርጠኝነትን ይጠይቃል። ሁለተኛ የሙያተኞች አቅም ማብቃትን ይጠይቃል። ሶስተኛ ለዛ የሚያበቃ አመራር መስጠትን ይጠይቃል። ስለዚህ የአመራር ቁርጠኝነት እዚህ አካባቢ ከአደረጃጀቱ ጀምሮ ሪፎርም የተሰራበት ቁርጠኝነቱ ደግሞ ከቆርቆሮ በቆርቆሮ ከመስራት ወጥተን መገንባት የምንችል ማሳየት የምንችል መሆናችንን ሙያተኞች በዚህ ደረጃ እንዲዘጋጁ የማድረግ ስራዎች የተሰራበት ሂደቶች ነው ያሉትና በርካታ ፕሮጀክቶች ነው ከለውጥ በኋላ ጨረስናቸው።
በርካታ ፕሮጀክቶች ናቸው። የሻለቃ ካምፖች፣ የክፍለ ጦር ካምፖች፣ የኮር ካምፖች፣ የኢዝ ካምፖች በርካታ ናቸው። በጣም የተዘረዘሩ ስለሆነ አሁንም እየተገነቡ ያሉ ትላልቅ ፕሮጀክቶች ነው የሚገኙት። ያለቁት ባለፈው ተዘረዘሩ ስለሆነ አሁን እየተገነቡ ያሉት ትልልቅ ሆስፒታሎች የምዕራብ ግንባር ጠቅላላ ሆስፒታል እየተገነባ ነው። ደቡብ ግንባር ጠቅላላ ሆስፒታል እየተገነባ ነው። የምዕራብ ኢዝ ጠቅላይ መምሪያ G+5 ግንባታ እየተገነባ የሚገኝበት ነው። የኮማንዶና አየር ወለድ ኢዝ እየተገነባ ነው የሚገኘው። የባህር ኃይል ጠቅላይ መምሪያ እየተገነባ ነው ያለው። የባህር ኃይል ማሰልጠኛ የባህርተኞች ማሰልጠኛ እየተገነባ ነው ያለው። ወለንጪቲ ላይ የክፍለ ጦር ካምፕ እየተገነባ ነው የሚገኘው። ስለዚህ በርካታ በየቦታዎች ግንባታዎች እያደረግን ነው እና ጥቃቅን የምናደርጋቸው የእድሳት ስራዎችንም በተጨማሪ እየተሰሩ ነው የሚገኙትና ግንባታዎቹ በፍጥነት እየተገነቡ በዚህ ዓመትም በርካታ ፕሮጀክቶች የምናስመርቃቸው ይኖራሉ ብዬ ነው የሚያስበው። መከላከያ በራሱ ባለሙያዎች የዲዛይን ስራዎችን በማከናወን ግንባታውን በማፋጠንና ቁጥጥር በማድረግ ጥራታቸውን የጠበቁ የተለያዩ ፕሮጀክቶችን በፍጥነት የማጠናቀቅ አቅም አዳብሯል። ክቡር ፊልድ ማርሻል ተደጋጋሚ ተናግሯል። ካሁን በኋላ አቅማችንን አሳድገን ከአውትሶርስ አድርገን ከምንሰራ ወጥተን በአጭር ጊዜና በጥራት ስራዎችን መፈጸም እንድንችል የፕሮጀክት አቅማችን እንድናሳድግ አቅጣጫ ሰጥቶናል። በዛ መሰረት ነው እየሰራን ያለ ነው። እሳቸው ባስቀመጡት መሰረት እኛም አደረጃጀቶችን አስተካክለን የፕሮጀክት የመፈጸም አቅማችንን በዛ ልክ ጨምረናል። ስለዚህ ይሄ የከፍተኛ አመራር ፍላጎት ባስቀመጡት መሰረት እኛም እሱን ተከትለን ፈጽመናል የሚል እንትን ነው ያለንና ተጓዳኝ አመራሮችም ልዩ ትኩረት ሰጥተው የሚከታተሉበት ባጀት ላይ በተለይ ፋይናንስ አመራር ዘርፉ በባጀትም በፋይናንስም እዛ አካባቢ ያሉት ትኩረት ሰጥተው ፕሮጀክቶቹ እስከታች ወርዶ እያዩት እየተደመሙ በጣም ፍጥነቱንም እያዩ የሚሄዱበት ሂደቶች የተፈጠረበት ስለሆነ ክትትል የሚደረግበት ሁኔታ ነው ያለው። በተጓዳኝም በመከላከያ ተቋማት በተለይ ከኮንስትራክሽን ኢንተርፕራይዝ ጋርና ከኮንስትራክሽን ዲዛይን ድርጅቱ ጋር በጋራ ነው የምንሰራቸው። አብዛኛው ዲዛይኖች ከነሱ ጋር እንሰራለን። ስለዚህ እነዚህ ስራ ግንባታ ብቻ አይደለም፣ በመንገድ ስራ ላይም የምንሰራቸው ስራዎች አሉ። በተለይ በመንገድ ስራ አበይ ማለት ህዳሴ ግድቡ ለአንድም ሴኮንድ እንዳይቆም ጠላቶቻችን ግንባታው እንዳይሳካ ትኩረት ሰጥተው የውጭም የውስጥም ተባብሮ የሚሰሩበት ሂደት ነው የነበረው። እንዲቋረጥም የውጭ ድርጅት ገብተው መንገዱን አቋርጦ ወጣበት ነው። እኛ ግን ገብተን ሰውም ገብረን ማሽነሪም ገብረን ተሽከርካሪዎች ተቃጥሎ ግን ስራው እየተከናወነ ለአንድም ሰከንድ ያልቆመበት ሂደት በጣም ታሪካዊ ስራ ነው የተሰራውና መንገድ ጥገና እስካሁን ድረስ እየተከታተልን እየሰራን አሁንም ሌሎች ተጨማሪ የአዲስ ስራዎችን እዛ አካባቢ ያለውን ግንባታ የመንገድ ስራውን ለመስራት እየገባን ያለ ነውና ይሄ የሀገር ጉዳይ ነው። የሀገር ጉዳይ ደግሞ መከላከያ መሀንዲስ ዋና መምሪያ ኃላፊነቱ ወስዶ እየገነባ የሚገኝበት ነው። ካምፖቹን ማንከባከብ ላይ ተጠቃሚ ክፍሎች ተረካቢ ክፍሎች ትኩረት ሰጥቶ መስራት ያለባቸው ነው። በየቦታ እያጋጠመን ያለ ሰው አስተዳደርን ማዘመን ያስፈልጋል። ተጠቃሚ ክፍሉ የካምፕ አስተዳደር መጀመሪያ የተረከበውን ካምፕ የሚያስተዳድር አደረጃጀት ፈጥሮ በዛ መሰረት የሚከታተልበት ሁኔታ መፍጠር አለበት። አንድ እሱ ነው። ሁለተኛ ግቢውን ማሳመር አለበት። ግቢውን ማሳመር አለበት። ግሪኒንግ ስራዎች መሰራት አለባቸው። የሚበሉ ስራ ላይ ሊውሉ የሚችሉ ችግኞች መተከል አለባቸው። ከውበት ባሻገር አትክልት ስራዎች፣ የፍራፍሬ ስራዎች የሚሰሩበት ሁኔታ ላይ ትኩረት ሰጥቶ መሰራት አለበትና ተጠቃሚ ክፍል የካምፕ አስተዳደርን ዘመናዊ በሆነ መልክ አደረጃጀቱን ፈጥሮ ካምፑን የሚያንከባከብበት ሁኔታ ላይ ትኩረት ሰጥቶ እንዲሰራ በዚህ አጋጣሚ መልእክት ማስተላለፍ እፈልጋለሁ። የመከላከያ ኮንስትራክሽን ኢንተርፕራይዝ፣ የመከላከያ መሀንዲስ ዋና መምሪያ፣ የመከላከያ ዲዛይን ድርጅት፣ የመከላከያ የግንባታ ግብዓት ማምረቻ ኢንዱስትሪዎች በኮንስትራክሽን ዘርፉ እያሳዩት ያለው የተቀናጀ አሰራር ሊደነቅ የሚገባ ነው። ግንባታዎቹ የባለሙያዎችን የመፈጸም አቅም ከማሳደጋቸውም በላይ ለአካባቢው ነዋሪዎች የሥራ ዕድል ፈጥረዋል። በዚህ ፕሮጀክት ላይ በጣም በርካታ ሰዎች ተሳትፎ አድርገዋል። ፕሮጀክቱ ከተጀመረ ጀምሮ ከ3000 በላይ የሚሆን
የድርጅቱ ሰራተኞችና የአካባቢ ማህበረሰብ ለከተማው ማህበረሰብ ህብረተሰብ እዚህ ላይ ተሳትፏል። የተሳተፉ ዜጎች ከስራ ዕድል ፈጠራ ጎን ለጎን የሙያ አቅማቸውን እንዲያጎለብቱ ከፍተኛ ጥረት ተደርጓል። ከዝቅተኛ ከቀን ስራ ተነስተው በአሁኑ ሰዓት ከፍተኛ የሙያ ባለቤት የሆኑ ዜጎች ተፈጥሯል ማለት ነው። የተቋሙ የኮንስትራክሽን ክፍሎች ያከናወኗቸው ግንባታዎች ለሀገር ያላቸውን ሁለንተናዊ ሚናና ለዘመናዊ ሰራዊት ግንባታ ስኬት የራሳቸውን ጉልህ ድርሻ ስለሚያበረክቱ ክፍሎቹ ከዚህም በላይ ሰርተው እንደሚያሳዩን በመተማመን ዝግጅታችንን እዚህ ላይ እናበቃለን። ሰላም።